ጭራሽ አስገለፍጥሻል። አሁን ደግሞ ምን ቀርቶሽ ነው የመጣሽው? መድብል አለ? እኔ ግን ሳስበው እዚህ ቤት ምን ተስማምቶሽ ነበር አይደል? አንቺ ጋር አንላቀቅም። አሁን መድብል አለ ወይ እያልኩሽ ነው። አላውቅም። የት ሄዶ ነው? እኔ እንጃ አልነገረኝም። ዲቢና ቡና ላፍላልሽ። ማአት ይላብሽ። ሰሚኛለሽ? ከዝና በእጥፉን የባሰ ጀግና ሊመጣል ነው ወይ? የዝናን አንድ ዘለላ ጸጉሩ ቢነካ ዝናን ጫፉን በትነካው ከአንድ ቀን የዘለለ እድሜ እንደሌለ ነገር የለም ብሎኛል። አንቺ የባልሽ መጥፋት ሳያሳስብሽ ሳያስጨንቅሽ ዝና ጠፋ ብለሽ እንደስተኛለሽ ችግር መቼም አንላቀቅ። እኔ ለብሩክ እማውቀው ነገር የለም። ታውቃለህ ወንድሜን ምንድን ያደረጋችሁት ነው? በቁሙ ቀበራችሁት ነው ወይስ ስጋውን ዘልዝላችሁ ለአሞራ ሰጣችሁት? ወንድሜት ነህ። እኔ ምንም የማውቀው ነገር የለም። ታውቃለህ ወንድሜት እንዳለ ታውቃለህ። ወንድሜት እንዳለ ታውቃለህ። ሞገስ ለምንድን ነው የማትወይ? ይሄ ነገር ይደርሳል። ሞገስ በቃ ትችዋለሁ። ምን ሆነሽ እንዴ? ዞ መደብደብ በቃ ትችዋለሁ። እስካሁን ስትፎክር የነበረው አንተ ሞገስ ደግሞ በአካል ሲታይ እንዴት ነው የሚያስፈራው? የማውቀው ነገር የለም። ታውቃለህ ወንድሜ የት እንዳለ ታውቃለህ። ለገንዘብ ብላችሁ ወንድሜን ምንድን ያደረጋችሁት? ገንዘቡን እኔ እከፍላለሁ። ወንድሜን ግን ያለበትን ቦታ ጠቁሙኝ። ይኸውልህ መድብል በደንብ ትሰማኛለህ? እኔ ስለ ብሩክ የማውቀው ነገር የለም። ስለዚህ ስቃዩን በዚህ አይንህን ነው ጎልጉዬ ማውጣት። በቃ መድብል ሊድ ሰላም ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የምሳሌ ድራማ ዛሬ ምን ተፈጠረ ምሎን አብረን እናያለን ማለት ነው። ቪዲዮን ከወዳችሁ ላይክ ማድረግ እንዳትረሱ። እንግዲህ ዝና ብሩክ የት እንዳለ መናገር በጭራሽ አልናገርም ብትገለኝ ይሻላል ብሏል ማለት ነው። ነገር ግን መድመድ በጭራሽ ልቀቀኝ ሞገስ ልቀቀኝ፣ ዳጣ ተወኝ ወንድሜት እንዳለ ካነገረኝ እገላለሁ ብሎ ዳጣና ሞገስ እንደምንም ብሎ እያገላገሉ ነበር። ፊቱኝ እኔ በጭራሽ ምንም ነገር አልናገርም እያለ ስጨው ነበር። ዳጣ በጣም ፈራች። ዝና ስታዩ እጅግ በጣም ያስፈራል። እንደዚህም ታስሮ ሲቀራሱ በጣም ያስፈራል። ይሄማ አውሬ ነው እያለችው ነበር። ነገር ግን ስመጪ ጊዜ እያለ ዝና እያባራት ነበር። ነገር ግን ዳጣ አይ ይሄ ጉደኛ ነው እውነት ያስፈራል እያለች አስተያየቱም ዝና እጅግ በጣም ተናደደ። እማኑን መጨረሻቸው አያምሩም። ከዚህ ወጣው ቀን ሁላችሁም እያንዳንዳችሁ እገላቸዋለሁ እያለ እየዛተባቸው ነበር ማለት ነው። ብሩኬት እንዳለ ማወቅ ትፈልጋላችሁ እያላቸው አያጓጓቸው። እነሱም ሰፍ ብሎ ለመስፋት ቢፈልግም ነገር ግን ከዝና ምንም አይነት መረጃ ማግኘት አልቻለም። በዚህ የተነዛ መድመድ እገልሃለሁ ወንድሜ የት እንዳለ እባክህን እያለ እንድነግረው በማጸነውም ነገር ግን አውቆ እያጓጓ አሁን ዝና የት እንዳለ ንገር ዳጣና ሞገስ እንደውም መድመድ አንድ ላይ በመሆን ግን በጭራሽ መናገር አልፈለገም። ማለት ተጨነቀች። የዝና የት እንዳለ ንገርኝ እያለች እፍራታን ስታስጨንቃት ነበር። እፍራታ ግን ምንም ነገር የማታውቀው ነገር እንደሌለ በራሱ እጁ ነው ወጥመድ ውስጥ የገባ እንጂ እኔ ወጥመድ ውስጥ አላስገባውም። ስለዚህ እኔ ምንም የማውቀው ነገር የለም እያለችው ነበር። ማለት ግን ታውቂያለሽ ማለት እፍራታ እውነት መሞቻሽን ተቆራርጠሽ ስጋሽ በየሜዳ ከምትጠይ እውነቱን ብትነግሪኝ ይሻልሻል። ታውቂያለሽ ከዝና የዋዛ ጭራቅ ነው አሁን የሚመጣው። ስለዚህ አንቺ ትወጫለሽ እያለቻት ነበር። ነገር ግን እፍራታ መድመድ ይኑር አይኑር በጭራሽ እሱ መናገር አልፈለገችም ማለት ነው። ቅድስና ምሳሌ አንድ ላይ እየተጫወቱ ምሳሌ አባዬ ናፍቆኛል ግን ዛሬ ነገ ይመጣል ትይኛለሽ፣ ግን ለምንድነው አባዬ የማይመጣ? ቅድስ እውነቱን ንገሪኝ እያለቻት ነበር። ምሳሌ ዝም ብለሽ አትጠይቂኝ እንጂ ይመጣል አልኩሽ አይደለ እንዴ? አዎ ብሩክ ይመጣል አታስቢ እያለቻት ነበር። ነገር ግን
ሁሌ እኮ ነው እንደዚህ የምትይኝ ቅድስትዬ። ይመጣል አባዬ ትይኛለሽ፣ ግን ስንት ቀን ነው እንደዚህ ያልሽኝ? አባዬ ግን እየመጣ አይደለም። የት ሄዶ ነው ግን? ለምን አትነግሪኝ? ስራ ይዞ ነው ይመጣል፣ አታስቢ ብላ ልታባብለው ወይም ደግሞ ልታስራሳሳ እየሞከረቻት ነበር። ነገር ግን ዳጣ አይ ሞገስ ትቀርብኝ ይሻላል፣ ይሄ አውሬ እየሳቀ እንደዚህ ራሱ ፈርቻለሁ፣ መሄድ አለብኝ። ምን ነው ምን ሆነሻል ዳጣ? ቅድም እኮ ስትፎክሪ አልነበረም እንዴ? የእጁን እሰጣለሁ ብለሽ ስትፎክሪ አልነበረም? አዎ ሀሳቤን ቀይሬያለሁ። እንደዚህ በጣም ያስፈራል። ለምንድን ነው የምትፈሪ? ታስሯል እኮ አይነካሽም። ቅድም ስትፎክሪ ነበር እኮ የእጁን እሰጣለሁ ስትይ አልነበረም? ታዲያ ለምን ፈራሽ እያላት ነበር። አረ ነግራቸዋለሁ የማትወጡበት ቁጥ ውስጥ ነው የምትገቡት። ስለዚህ ብትፈታኝ ይሻላል። መልምድ ከኔ ምንም አይነት መረጃ ማግኘት አትችልም። ስለዚህ ፍታኝ እያለ ስጨው ነበር። ነገር ግን አሁንም መልምድ አይነን መጉልጉሎ ማወጣለ። ስለዚህ ተናገር እያለ ከኪስ ውስጥ መቀሱን ይዞ ሲወጣ ቁልፉ ይወድቃል። ቁልፉ ዝና ያህል ማለት ነው እንግዲህ ይሄ ቁልፍ ምንድነው ትርጉሙ ትላችሁ ትችላላችሁ። እንግዲህ የታሰረበትን ለመፍታት ነው ማለት ነው። እንግዲህ ማለት በድጋሚ እፍራታን እያስጨነቀቻት ነበረ፣ ግን እፍራታ ምንም ነገር መናገር አልቻለችም ማለት ነው። ነገር ግን ሉላ እጅግ በጣም ደስ ብሎታል። ዝና እዚህ ወረቀት ላይ ከፈረመ በኋላ የኔና እሱ ገመድ ይበጠሳል። ስለዚህ አሁን ሞገስ እንደምንም ብሎ እዚህ ወረቀት ላይ መፈረም እሱ ከፈረመ ፍቹ ያበቃል ማለት ነው። ነገር ግን አልፈረምም ብሎ ልከል እምቢ ስለምን እንዴት ብሎ ማስፈረም እንዳለችበት ከሱ እስር ቤት ለማምረጥ እስር ቤት ነው ለኔ፣ ስለዚህ እንድፈታ እፈልጋለሁ ትልና ደስ ብላ እያሰበች ነበር። መድብል ግን ብሩክ ወንድሜ እያለ ብቸኛው ወንድሜ እያለ እጅግ በጣም እያለቀሰ ነበር። ነገር ግን ካሌ በሱሰን ካሌ ብቻ ልበል እንግዲህ ለማለት ይደውላል ማለት ነው። እንግዲህ ደወለለትና ከዛ ማለት እጅግ በጣም ፈራች። ቆይ ምን ተፈጠረ? ምን አለች? ትሰሚኛለሽ? አንቺ ጃሱቶ እኔን ራሱ ገደል ከተሽኝ፣ ሁላችንም መቼም አይምረንም፣ ይገለናል እያለች እጅግ በጣም ስትፈራ ነበር። ዳጣ እንግዲህ ጎበዝና ጠንካራ ሆና ዝና ፊት ለፊት ቆማ ብሩክ የት እንዳለ ንገረኝ እያለችው ስታፋጥጦ ነበር። አንቺ እኮ ብልጥ ነሽ፣ አራዳ ነሽ፣ አንድ ነገርሽ ትፈልጋለሽ? አዎ ማንም እንዳይሰማ ጠጋቤ ወደዚህ እያላት የኔ እናት የኔ ምስኪን ዳጣ አንጀቴን የፈላች። ከዛ ልክ ጠጋ ስትል ጆሮውን አነከሰው። ወይዝና እጁና እግሩ ብታሰሩ ጉሩ በአፉ ነከሳት። እናንተ ስጨው ነበረ ዳጣ። ከዛ አንቺ ለምን ነው እሱ ጋር ቀረብሽ? እንደ ስለ ብሩክ ነግርሻለሁ ብሎ ነው እያለ ስታስቀኝ ነበር። እንግዲህ ዝና ፈቶኝ እያለ እየጮኸ ነበር። ነገር ግን ማለት እንግዲህ እነ ብሩክ ቤት መጣች። ቅድስት በፈገግታ ነበረ እየተቀበለችው በሩ ስትከፍት ማለት ነው። ወይ እትዬ እንኳን ደህና መጣች፣ ግቢ ቡና ላፍላለሽ አላለችው እንጂ ምን አስገለፍጥሻል እያለች ማለት ልክ ልኳ ስትነግራት ነበረ። ቅድስት ግን ፈገግ ብላ እያናገረች ነበር። ትሰምኛለሽ? ዝና የት ነው? ዝና ያስቀምጣችሁ የት ነው? መድምንስ የት ነው? ስሚን መድምድ ሞት ተቃርቧል። ዝና ብትለቅ አንድ ፀጉር ዘለላ እንኳን የዝና ጠብ ብላ ከተገኘች አለቀለት አላለች። ገዛ ማለት ነው። ቅድስት ደግሞ ቆይ የዝና መጥፋት ይሄ ወይትዬ የዝና መጥፋት ይሄን ያህል ያሳስብሽ? ባልሽ ጠፍቶ ምን እንደዚህ ያልተጨነቅሽ አለችው። በልበል ያርግሽ እያለች የስድማ ስታወርድበት ምን ይች ጉደኛ ነች እያለች ቅድስት ማለት ነው። እንግዲህ ዝናን እንደምንም ብሎ ቁልፉን ለመውሰድ እየጣራ ነበረ። በጣም ተናዷል፣ በጣም ተበሳጭቷል። እንግዲህ አልነካም የምንጠላ ታላቁ ዝና እንግዲህ ስቃይ ውስጥ ነው አሁን ያለ ማለት ነው። እንግዲህ ቁልፉን አግኝቷል። ቁልፉን እንደምንም ብሎ በእግሮቹ እንደምንም ገብቶ ለመውሰድ እየሞከረ ነበር። እንግዲህ የታሰረውን ቁልፍ ለመክፈት እየጣረ ነበር። እንደምንም ብሎ እጁ ላይ ቁልፉን ያስገባል ማለት ነው። እንግዲህ ሞገስና ዳጣ እንደውም መድምድ አንድ ላይ እያወሩ ነበር። ምን ማድረግ እንችላለን? አሁን እንዴት አድርገን ነው የምናወጣጣው? እናሰቃየል፣ ስቃይ ሲበዛበት እውነቱን መናገር አይቀርም እያለ ነበረ ሞገስ። ከዛ ዳጣ ጆሮዬን እኮ ልበጥሰኝ ነበር የተረገመ እያለች ነበር ማለት ነው። እንግዲህ በመጨረሻ ዳጣ መቀሱን ምላጩን
ምላጩን እዛ እንደጣለችው ታስታውሳለች። መድምድም ቁልፉ ሲፈልገው ቁልፉ አልነበረም። አቤት ያለ ሩጫ ዝና ላመልጥ ነበረ። ትንሽ ነው የደረሱበት። ቅድስትዬና ምናሴ ደግሞ ምሳሌ ደግሞ እየተጫወቱ ነበር። ይሄን ጨዋታ ጥሎብኝ እኔ ራሱ እንዴት ነበር የምወደው ልጅነቴን እናስታወስኩ። የምር እዛ ከቤልታ እዛ ጋር ነበር የሚገኘው። በጣም ነበር የሚጫወተው ማለት ነው። እና ደላላው ደግሞ ደላላ አቤት ምላሱ ጥቁር ነጭ የሚያደርግ ከንስ የማወራው ነገር ኮስተር ብላ እያየች ነበር። እንግዲህ ሚስት ፈልጋለሁ ብሎ አንድ ቤት አላት መኪና አላት እያለ እሱ ምን ኖሮት ነው የእሷን ቤት እና መኪና የምጠይቀው? ጉድ እኮ ነው። እንግዲህ ዝና ቁልፉ ጋር እየታገለ ነበረ። ቁልፉን ለመፋታት እየታገለ ከዛ ሞገስና መድመድ ዳጣ እየሮጡ ይደረስና ቁልፉን ይቀማል ማለት ነው። መቼም ቢሆን ከኔ ልታመልጥ አችልም። ልታመልጥ ፈልገ ነበር አልቀረብም ብሎ ቁልፉን ይቀማል ማለት ነው። ዝናች በጣም ይናደዳል። እፍራታም ፍራቻ ውጧታል ማለት ነው። ሜላት እንግዲህ እነ ብሩክ ሄዳ ስለተመለሰች እጅግ በጣም ተናዳ ነበር። ያቺ ልጅ እኮ ዘለቀችብኝ፣ እቺ የተረገመች ደግሞ ይችቻን ነው የሚሰጣት እያለች እኮ እየሄደች ነው ሰዎቹ ጋር እየሄድሽ የትኛው ሰዎች እንዲገሉም ብዬ ነው እነሱ ጋር የምሄደው እያለቻት ነበር። እና አሁንም ቢሆን እውነቱን ብትናገር ይሻልሻል ብሩክ፣ ዝና የት እንዳለን ብትናገር ይሻልሻል፣ መድምድም ጭምር አለዛ ግን ሁለታችን ታይዘን ገደል ነው የምንገባው እያለቻት ነበር። ሆንም ቀረም እኔ ብቻዬን አይደለም አንቺም ትገባታለሽ እያለቻት ነበር እፍራታ ማለት ነው። እንግዲህ ሉላ ደግሞ እንግዲህ ሞገስ መጥቶ ከዛ በጣም ደግሞ ሞገስ ምን ተፈጠረ እያለችው ነበር። በቃ ደክሞኛል ዝና ጋር ነበርኩ። ታዲያ ምንድን ነው? እሺ ወረቀት የፍችን ወረቀት ነው ምናምን ብሎ ከዛ እንግዲህ ብሩክ ዝና እዚህ ወረቀት ላይ ማስፈረም አለበት፣ እሱ ከፈረመ እኔ ነፃ ሆናለሁ እያለ ነበር። ወዶ ሰውን በግዱ ይፈርማል አታስቢ፣ ነገር ግን መጀመሪያ ብሩክን እናስቀድም እያለ ነበር ይመስለኛል። ዝና ከሉላ ጋር የሚደራደር ይመስለኛል አሁን ራሱ ማለት ነው። ምክንያቱም ወረቀቱ ላይ አልፈርምም፣ እሺ ወረቀት ላይ ከምፈርም ብሩክን አሳልፌ እንድሰጥ እምል ይመስለኛል እንደ ሀሳቤ ማለት ነው። እንግዲህ ይፈርማል እያለ ነበር። እንግዲህ መድብል በጣም ተጨነቀ። ቅድስዬ ምግብ አቅርባላት፣ ነገር ግን መብላት አልቻለም ማለት ነው። እንግዲህ ቅድስዬን በጣም ስትጨነቅና ስትጣበብ ነበር። ምክንያቱም እንግዲህ ቆይ እፍራታና ማለት በጣም ደነገጡ። እኔ እኮ ዝና ፊት ለፊታቸው የተገተረ መስሎ ነበር። እንግዲህ ይሄ እንዴ ካሌብ ሙሴሳ የሚባሉ ነው እንዴ ፊት ለፊታቸው መጥተው ቆመው፣ ሁለቱም እጅግ በጣም ደነገጡ። ወይኔ ምን ያደርጋቸው ሁን እንደሚያንጃ የሚገላቸው አይመስለኝም። ነገር ግን ምክንያቱም ዝና እስከሚገኝ ድረስ ፊት ለፊታቸው ቆመው፣ ከዛ ውስጡ ግን ጥሩ ስሜት አልተሰማም ነበር። መድምድ በቃ እንቅልፍም ብሎት ከዛ ተነስቶ ነበር። ከዛ እየተነሳ እያለ ድራማ ያልቃል ማለት ነው። ነገር ግን ጥሩ ስሜት አልተሰማም። እነ እፍራታና ማለት የነ ብሩክ ቤት ስለማያውቁ ካሌብ ሙሴሳን ወደ እሱ ቤት እያመጡ ይመስለኛል ማለት ነው። እንግዲህ ከነሱ ጋር ይፋለማል በጭራሽ። ነገር ግን ዝና ማግኘት አትችልም፣ ጥፋ ከዚህ እያለ ነገር ግን መድምድ ለማንም አይመለስም። ካሌብ ሙሴሳ ቢመጣ እንኳን እኔ በጭራሽ የምፈራት ሰው አይደለም በማለት ወደ ተመልካዮች እንግዲህ የዛሬ ቪዲዮ ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ቪዲዮን ከወዳችሁ ላይክ ማድረግ እንዳትረሱ።